ቢዝነስ ይኖረዋል፣ የቢዝነስ ምናምን ይኖረዋል አብሮ የሚኖረው። ጃፒ እኔ አሁን ሽቶዎችን እዚህ ጋር ብደረድርልህ 180 ምናምን ይሆናሉ። እኔ አሁን አልቀባቸውም እነዚህን ሽቶ ሁሉ ቀን ስቀባ 3 ሽቶ እዚህ ጋር ዝም ብዬ ስለሰ እነዚህ አሁን አቧራው ላይ ያላቸው ናቸው። የሚገርም ነገር አንቺ እኮ የሚታይ ቢዝነስ አለሽ ሄለን። አንቺ የሚታይ ቢዝነስ አለሽ። ምንድነው የሚታይ ቢዝነስ ነው ሄለን? አንደኛ ዩቲዩብ ትሰሪያለሽ። ዩቲዩብ ምን ያህል ነው የሚሰጣት ሄለን? ይሄን ያህል ዩቲዩብ ያሸታታል። ዩቲዩብ ያሸታታል። አትንጫጩ። ቆይ እንደማለት ጃፒ ዩቲዩብ ላይ እንኳን እንደውም አክቲቭ አይደለም ቲክቶክ ከለመድኩ በኋላ ሄለን። እንደገና ደግሞ የዩቲዩብን ብር እኔ አላወጣውም ራሱ ባይዘው መድኃኒዓለም ነው የሚያወጣው። ሄለን ንገርሽ ብቻ በየትም ይሁን ትንሽ ነገር ታገኛለሽ። ስታገኝ የግል ደግሞ ስራለሽ። እኔ በዛ አንድ ሽቶ 2 ዓመት ምናምን ይቀመጣል እኮ ቀዝቀዝ ያለ ቦታ ካስቀመጥ ጠረኑ ሳይድ ገብቷል። አሁን ይሄን ሽቶ መቼ እንደገዛሁት አላስታውስም፣ ግን አለ የሆነ ነገር ስገዛ ስል ደግሞ መግዛት ከፈለኩ እገዛለሁ። ቅዱሳን ይላል ይጅቦ አስወጡ። ይጅቦ ደግሞ ምን መሰለ ጃፒ ታሪክ እኔ አሁን ማውራት መነጋገር ከቻልን በመደማመጥ መነጋገር እንችላለን እኮ አይደል? ምንም ችግር የለውም። ሳጅ ስታጠራቅመው እኮ አንዳንድ ስገዛ በየቀኑ ሄዳል ለምገዛ ሴረኝት እየሰማሁ እኮ ነው። ጅቦ ዝም በል ጃፒ። እኔ እኮ አንደርስታንድ አድርጌሃለሁ ኮሽንህን፣ ግን አንዳንድ ጊዜ ስለ ራስህ ታሪክ ራሱ ለመናገር የሀፍቱ ብሬዲ አይደለም ሬዲ መሆን አለብህ። ኢቭን እኔ አሁን ማስተም አልኩ እኮ አሁን እኔ ስለ ራሴ አሁን ብጠየቅ ምንም ሬዲ መሆን አያስፈልገኝም። መናገር ያለብኝ እናገራለሁ። ምንድነው ምን መሰለህ? ኖ ሊስን አሁን እኔ ለምሳሌ ልጆቼን ይዤ መምጣት እዚህ ፍላጎት የለኝም። ስለ ልጄ ራሱ መናገር ፍላጎት የለኝም። ስለ ልጆቼ ራሱ ምን ያህል ራሱ እንደወለድኩ 2 ይኖረኝ ብዙ ጊዜ ብያለሁ። 2 ሴቶች ልጆች አሉኝ ብያለሁ። ከዛ በላይ ግን መናገር አልፈልግም። ለምን? ማህበረሰቡን ያያቸዋለሁ። ጃፒ ሲሪየስሊ እኔ ባላረኩት ክራይም ሲያሳድዱኝ አይቻለሁ። ባላረኩት ክራይም ማለት ነው። ሌባ ነሽ ተብዬ ምናምን ሰርቀሻል ተብዬ ስሳደድ 1 ወር ሙሉ አይቼዋለሁ። ስለዚህ እኔ በቃ የኛ ሶሳይቲ ቦርደሩን አያውቅም። ገባ? ይሄ አይመለከተኝም፣ ይሄ እንደዚህ የሚለውን ነገር ስትናገር አንተ ሰው ላይ ምን ያህል በዛኛው ሰው ላይ ምን ያህል ኢፌክት ያመጣል ስለ አእምሮ እንትን አናውቅም። እዚህ ሀገር ላይ አንድ ሰው ስትናገር ተጠንቅቀ ነው የምታወራው። ኢቭን ከሳሽ ወፈርሽ እንኳን ለማለት በጣም ተጠንቅቀ ነው የምታወራው። እኛ ሀገር ግን ምን ያህል ይሄ ሰው መሸከም ይችላል እያየውን አሁን ስለነንትና ራሱ የሆነው እኔ ማንሳት አልፈልግም እዚህ እንጂ ሰው ተነስቶ ምን ያህል ኤክስትራ ማይል ሄዶ በማያገባው ለምን በቃ የራሳችን ላይፍ ስለሌለ እኔ ብዬ የማስበው ማለት ነው። ስለዚህ እኔ መጥቼ ማውራት የምፈልገው በቃ ይሄኛው ነው ፐርፊውም፣ እኔ ፓሽን ፐርፊውም ነው አለቀ። እኔ ቪዲዮ ላይ ወጣሁኝ። በተረፈ ግን በጣም ተጠንቅቄ ነው። ልጆች አይገቡ ሚዲያ ላይ ማንኛውም ሰው እስከመጣ ድረስ የግል ህይወቱ ይሁን የምናምን ሊብጠለጠልለት ይችላል። እኔ የሞቶ እንዳወራሹ ይኸውልሽ ሳጂ፣ እኔ አሁን ሳዳምጥሽ አንቺ እኔ ሳወራ ደግሞ አትደረቢ። እሺ ቀጥል። መደማመጥ አሪፍ ነው። ብዙ ነገር የሰው ልጅ ሊመጣበት ይችላል። የግል ፕሪቫት ላይፉ ቤተሰቡም ይመጣል፣ ይቀጠቀጣል፣ እንደፈለገ ይሆናል አይደል? ያንን ነገር አክሴፕት አድርጎ ነው ወደ ሚዲያ ሲመጣ። ሄለን አሁን ምን አገባ ጃፒ እንደፈለገው አቀናብሮ ቢለጥፉ ትለኛለች። ለእኔ ላይመቸኝ ይችላል፣ ግን ምንም ማምጣት አልችልም፣ መለወጥ አልችልም። ሰው የሚፈልገውና አይምሮ የሚቀበለውን ነገር ያደርጋል። አሁን አንቺ ላይ ደግሞ እንደዛ ሚዲያ እስከመጣሽ ድረስ የሆነ ነገር ስትጠየቂ አይ እንደዚህ እንደዚህ አይባልም ትመልሻለሽ። ኖ ዩ ሃቭ ዘ ራይት ጃፒ። አሁን ለምሳሌ እኔ ስለ ራሴ ፕራይቬት ላይፍ መናገር አልፈልግም ካልኩኝ በቃ መናገር አለ። እዚህ ጋር መጥቼ እኔ እኮ ሽቶውን ብር ከየት አመጣሽ ማለት እንዴት ነው ጃፒ? ይሄዳል አሁን ሽቶ ብር የሽቶውን ብር እኮ አይደለም ያልኩት። ሄደን ከምን ተነሳሽ ነው? እንደዛ ነው ኖ እንደዚህ ሀብት አለኝ የሁሉ ነገር አለኝ። አንድ ሰው ሀብት ሲኖረው ኢንካም ቤዚክሽ ምንድን ነው ማለት ገንዘቡ የሚመጣ ሳጂ እንደማመጥ እዚህ ጋር ላቋርጥ። እኔ ሀብት አለኝ አታቋርጭ። ይኸውልሽ እኔ አወራለሁ ታወራለሽ። ነው አላረመህ ብዬ ነው። እኔ ሀብት አለኝ። ሽቶ እኮ ሀብት አይደለም። ይሄን ሽቶ ማን ይገዛኛል? ከንቦል ሄለን እኔ ያው ላምጣ እንደ እንደዚህ ሽቶ ልደርድር እንደ እንዳንቺ ምንድን ነው ሽቶ ሀብት አይደለም። አንድ ገዝተህ ልብስ ሀብት አይደለም። ፖይንቱ እሱ አይደለም። አንድ ሰው ሀብት አለኝ ምናምን ሲል ኢንካሙ ከምንድን ነው የሚመጣው ብሎ ሰው ማጥናት ይፈልጋል። በቃ ካለሽ
ኦኬ አንቺ የደረሽበት ደረጃ ደግሞ ሌላ ሰው መድረስ ይፈልጋል። እኔ የደረስኩት በእንደዚህ ነው። ስለዚህ እንደዚህ ብትሰሩ እንደዚህ አይነት ቦታ ትደርሳላችሁ ትያለሽ። የሀቅ ገንዘብ ከሆነ ጀስት እንደዛ ጠየኳት። እሷን ምንም ገብቶኛል። እኔ ደግሞ ምን መሰለህ ሀብት አለኝ አላልኩም። እኔ ቢዝነስ ወመን ነኝ ሀብት አለኝ አላልኩም። እኔ ሽቶ እንደዚህ ያለኝ ኮሌክት አደርጋለሁ ስለ ላይፍ እንትን አወራለሁ እንጂ ሀብት ለእኔ ሽቶ የራሱ አሁን 400 ሽቶ ለእኔ በቂ አይደለም። ለእኔ በእኛ አገር እኮ ነው አልኩህ ጃፒ፣ እኛ አገር በምናየው በእኛ አገር ስታንዳርድ ብዙ ይመስላል እንጂ እዚህ ሀገር ኖርማል ነው። 25 ዓመት ስትኖር ፋሚሊዎችን የማትረዳ ከሆነ ኦልሬዲ የመጣህበት ነገር ብዙን ካልሆነ ከሰራ ፓርትነር ካለ ኢዝኖት ቢግ ዲል ያልኩ ነው። እኔ እኛ ነው የሚመስለን እኛ የመጣንበት አገር በቃ አሁን ይላሉ እኮ አንቺ ስለ ሽቶ በቀን ምግብ የማይበላና ስለ ሽቶ ታወሪያለሽ እንዴ ይባላል። አይ አንደርስታንድ። እዚህ ሀገር ደግሞ ልንገርህ እኔ ጓደኞቼ 3000 በላይ ሽቶ አላቸው ቤታቸው ጠቅላላ ሸለራቸው 3000 በላይ ፐርፊውም መኪና ራሱ ኮሌክት የሚያደርጋለን የመጨረሻ አሪፍ መኪና። እኛ ግን የመጣንበት አንጻር እኔ ሰዎች አሁን እዚህ መጥቼ ሀብታም ነሽ ሲሉኝ እኔ ደነግጣለሁ። አይደለሁም ብዬ ማላቅ በጭራሽ። ያለኝን ግን ሼር ማድረግ ወዳለሁ ከሰው ጋር። አንድ ሰው የሆነ ነገር ሲፈልግ 50,000 100,000 ብር ቢግ ዲል ላይሆን ይችላል ለኛ አለቅ እንጂ ነው ብዬ በምንም ተአምር ብዬ አላቅ። ስለዚህ ግን ፓሽኑ እኔ አሁን ብዬ አላቅም ቢሆን እኔ አሁን የኔ ድሪሜ ራሱ ቢሆን በጣም ሌላ ነው ራሴን የማየው አይን ማለት ነው። ግን ሌላ ሰው እንደዚህ ነሽ ብሎ ሲለኝ ላይ ኦኬ ካላችሁ አላችሁ ነው። በተረፈ ግን እኔ ሀብታም ነኝ ንግድ አለኝ ምናምን ብዬ አላቅም። ሰው ግን ሲቸገር ሄደሽ ሄሎ የተሰጫለሽ ለኛ ቱቱ ሰንኩርና ቢግዲ ላይሆን ይችላል ስትሬጂ ማለት ነው። ለዛ ሰው ግን ትርጉም ሊኖረው ይችላል። በቃ ተሰጠ ያለህን ሼር ታደርጋለህ በዛ አንፃር ማለት ነው። ጃፒ የኔ እና ጥያቄ ለዚህ ነው እኔ ግራ ይገባኝ ስላል ለራሴ እኔ የጠየኩሽ ሌላ ነው የምትመልሺው ሌላ ነው። በቃ ችግር የለውም ጅቦ ካልገባ ነው ያስረዳሃለሁ። ሄሎ እኔ ያልገባኝ ነገር አለ። ቆይ እስኪ በአዲስ ያስረዳን ጃፒ። እኔ ሽቶ ሳመጣ የሆነ ሽቶ ስለቃቀም ያመለጠኝ ነገር ካለ ልስማ። እሺ በቃ አስረዳው ለጅቦ ወይ ጅቦ ያስረዳን በትግርኛ። ጭራሽ ትግረኛ ገብቶት በሽቶ ቋንቋ። እሺ ጃፒ አስረዳውና ከዛ ውስጥ እኛም እንረዳለን። ጃፒ ሂድ በትግረኛ አስረዳቸው ጅቦ። መጀመሪያ መች ገባው ንገረው እንጂ ንገር ይገባዋል ጅቦ። እኔ የጠየኳት እሷን የኢንካምሽ ከየት መጣ፣ በምን ሲስተም ውስጥ ሀብት ልታካብጂ ቻልሽ? ስለዚህ ይህንን ነገር ንገሪን። የኢትዮጵያ ሕዝብ ተምሮ ልክ እንዳንቺ ሀብታም ይሁን። አሁን ሄለንም ሀብታም መሆን ትፈልጋለች። ምክንያቱም ሀብታም መሆኑ አምኖባታል። ሀብታም መሆኑ አምኖባታል። አሁን ከጥያቄውን አስረዳን እያለው ስለሆነ ለመረዳት እየጣር ነው። እሺ ዜዲ ቀጥል። ጃፒ ጅቦ ገብቷል። እና እንደዛ ብለን ስንጠይቃት ሳጂ የምትመልሰው ሌላ መልስ ነው። ሁላችንም እዚህ ኢትዮጵያኖች እየገባናል ነው። እኛ ሀብትሽ ምንድነው ስትላት እኮ ዚስ ኢዝ ማይ ፕራይቬሲ አለች እኮ አይደለም። የሰው ልጅ እድገት አሁን ሄለን የምትሰሪው ምንድነው? በምን ሳደግሽ ብትባይ ሄለን ስራ ትሰሪያለሽ፣ ጎበዝ ጠንካራ ሰው ነሽ፣ ለሚዲያ ላይ ሁሌ ስራ ላይ ትያለሽ ምናምን። የምትሰሪውን ባናቅም ግን ትሰሪያለሽ። ሚዲያ ላይ ደግሞ በምታገኟት ነገር ብታገኝም ደስ ይልሻል፣ ትጠቀሚያለሽ። ዩቲዩብም ምንም የራስሽን ነገር ተጠቅመሽ ትሰሪያለሽ። የሚታይ ነገር ያለሽ የማይታይ ነገር የለም። ስለዚህ አሁን ሄለን እንደዚህ አይነት ቦታ ደረሰች ቢባል ለፍታ ነው ይባላል። ሰርታ ነው የሰራችውን መንገድ እንደዚህ ይህንን አድርጋ ነው። በዩቲዩብ ሸክላ ነው፣ በቲክታክ ሸክላ ነው፣ በምናም ሊባል ይችላል። ገባሽ? አሁን ለዛም ያንቺን መሰረት አድርጎ ሌላ ሰው ደግሞ እንዳንቺ መሆን የሚፈልግ ይጠራል። ለሰው እንዲማር ሳጂ ሀብቷ የመጣበት ምክንያት ብታስረዳ እኔ እንደዚህ አይነት ስራ ሰራ ነበር። አሁን ደግሞ እንደዚህ ፕራይቬት የሚባል አሁን ስራ ሰራለሁ በዚህ ሀገር ላይ ማለት ነው። በሼሚካንት ተማርኩ። በሼሚ ፊርማ ውስጥ እሰራለሁ። ፕሮዶክት እናደርጋለን። ላቦራቶሪ ውስጥም እሰራለሁ። አሁን ባለሁበት ሀገር ላይ ማለት ነው። በምንድን ነው በአማርኛ ስነግርሽ እነዚህ ቅመማዎች ነገሮች ውስጥ እሰራለሁ።
ላብራቶሪ ውስጥ ኬሚክ ነገር ላይ እና ከዛ ላብራቶሪ ውስጥ እሰራለሁ። ይሄንን ማውራት ምንም ስለሚያስጠላኝ ነው። እኔ ቆርቆሮ ለቃሚ ስለሚሉኝ ያን አክሴፕት አድርጌ ስለሚቀበል ወደፊት እላለሁ። አሁን እሷንን ስንጠይቃት እንዲህ ሰርቼ በእንደዚህ አይነት ነገር እዚህ ጋር ደረስኩ ብትል ምንድነው ችግሩ? ነው ምንም ችግር የለበትም። ኦኬ ለምን መሰለህ እኔ እነግራችኋለሁ፣ ግን እኔ ልናገር ወይስ አስረዳት? ሁሉም ሰው በሚሰማው ቋንቋ ላውራ። አመሰግናለሁ። ይህን እድል የትም ቦታ አላገኘውም። ዛሬ ሴራ ቢሰራብኝም ሴራው ፈርሷል። እግዚአብሔር የተመሰገነ ይሁን። ጃፒ የተወጋ ይሁን ያሳብ አውቄሻለሁ። በጣም ነው አጥንቼሻለሁ። ሄልዬ አሁን አንተ ያጭበረበርከውን ልትሸፋፍን ነው። ቀጥላ ወደ ሳጅ ግባ። ችግር የለም። ጃፒ ሳጂ ሀብታም ናት። ሀብቷ እንዴት ሰርታ አመጣችው ትንገረንና እኛም ለመለወጥ ነው ያለው። በጎ ስራ ነው። ትክክል ሀሳብ ነው። የሰው ልጅ አሁን ብዙ የኢትዮጵያ ሀብታም ብትጠይቂያቸው እንቁላል ከመሸጥ ጀመርኩ፣ ልብስ ከመስፋት፣ አላሙዲን እኮ ልብስ ይሰፉ ነበር። ያ ነው። ይሄ ጥያቄ ደግሞ አሪፍ ነው ብትመልሰው። ሁለተኛ ነገር ደግሞ እንደ ጅቦ አንድ ሀብታም ሳገኝ እድልን እንጠቀምበታለሁ። ገብቶሻል? ሄሉ እድሉን መጠቀም እፈልጋለሁ። እርግጥ ጃፒ ሀብታም ናት ካለ እኔም አይቻታለሁ። ሰውን ትረዳለች። ሳጂ ጌታን በዚህ ሰዓት ሰፖርት መደረግ እፈልጋለሁኝ። የአቅምሽን ነው። ስማ መተህ ጊፍተሬን አትወስድም። እሺ ፕሮፓጋንዳ ነው። በቃሽ ያለ ጃፒ አያለ ለነገ ያመቻቻል። ሳጂ ሳጃት አተሙ አልተግባባንም የሚባለው ለዚህ ነው። ሁሉም መሙላት ለነገ ቀጠሮ ከኔ ጋር ጌም ስለያዘ ለነገ ሲያመቻቻል። እናቴ ትሙት አይደለም። አዳምጪ ሳጂ ነገ ጠጣለሁ ብለህ ስትጽፍ ነበረ እኮ ዛትንስ ለምን ያመጭ ጊፍተሮችን አትውሰድ። መት በጊፍት አይደለም። ዝም በይ ቆይ ልጨርስ። ሄለን ሀሳቤ ልጨርስ። ኖ ጃፒ ያውቃል። በጣም ጀለሴ ነው ያለውን ነገር ያውቃል። እና የሆነች ሀገር ለጉብኝት መሄድ እፈልጋለሁ። ለጉብኝት ይገባሻል። እና ሳጂ የሆነች ነገር ጃፒ እንዴት ነው ማስረዳ? ቱርክ ለመሄድ አስበኝ ነበር። ታስታውሳለህ? አንድ ነገር ልንገርህ፣ እውነት ነው። አንተ ህይወት ቢቀየር ነው ደስ ይለኛል። የአንተ ህይወት መቀየር ግን እሷን እንዳትጠየቅ ምንድነው? ሀብታም ናት አላልከኝ? ወንጀለኛ ናት ሀብታም ናት ነው ያልከኝ። አሁን ምንድን ነው ያልከው? ወንጀል ወደ ወንጀል ወሰድኩ። አሁን እኔ ማለት ታውቃለህ አይደል? ትንሽ አንተ አራዳም ብትሆን ትንሽ ደግሞ እኔ ትንሽ በቃ ጃፒ ተይው በቃ ተው አይደለማ። እኔ የጠየቅኩትን ጥያቄ ማድበስበስ አይጠበቅብህም። ስሚ፣ የጠየቀው ጥያቄ ምንድን ነው? ሀብታም ነች እኔ ያለኝ አይደለ? እኔ እንደሰማሁት ከየት መጣ ከየት። ስለዚህ አትንገረን፣ እኛም ሀብታም እንሁን ነው። አንተም እኮ የሚያስፈልግ ያ ነው እንጂ እኔ ነግራኝ ምን ይሰራልኛል? ውስጥ ሊሄድበት ሰውዬ አሁን መናገርም አልቻልኩም። ፎሎ ላድርግ ሳጂዬ፣ እኔ ነገር ገብቶሻል? ገብቶኛል። መናገር እራሱ አልቻልኩም። ለመሰለ መናገር ማችለው ጅቦ፣ አንደኛ እኔ ንጹህ አይምሮ ይዤ ነው የምቀርበው። ማንንም ሰው አንተንም ምን አይነት አታድበስብሰኝ። ይኸውልህ ንጹህ አይምሮ ይዤ ስለምቀርባችሁ ሁላችሁንም ሰዎችን ስቀርባችሁ ንጹህ አይምሮ ይዤ ነው የምቀርባችሁ። በምንም አይነት መንገድ ጥቅም ፈላጊ አይደለሁም እኔ የትም ቦታ ላይ። አንተ ጠንቅቀህ ታውቀኛለህ ከድሮም ጀምሮ። ማናቸው መጥቶ ምናምን እንደዚህ ቢለኝ ከዚህ ቆሻሻ ነው የምለው መቆሸሽ ስለማልፈልግ። እኔ ግን እሷን የጠየቅኳት አንተ ገብቶሃል ነግረሃት፣ ግን ማድበስበሱን ትተኸው እስከ መጨረሻው እንድታስረዳን ከእኔ እኩል ለምን አትጋፈጠውም? አመሰግናለሁ። አሁን ለምሳሌ እኔ የምሰራው ስራ ምንድነው? ቤዚኩ ስትላት ምን አለች? ዚስ ማይ ፕራይቬሲ አለች። ሳጂ እኔ ልመልስ። አንዴ ጃፒ አንዴ እድሉን ስጡኝ። እኔ ፕራይቬሲ ነው ማለት እኮ በጣም ብዙ ትንተና ነው። ኧረ እድሉን ስጡኝ ልናገር ወይ ልውጣ?
ቆይ ከቀድሞ ለምን የምትወጣው? ይሄ ምንድን አሁን ለምሳሌ እኔ ምሳሌ ሰጠ የለምሰራው ምግብና ሚዲያ ላይ ነው። እኔ ደግሞ ምሰራው ኬሚክ እንትን ላይ ነው አልክ አይደል? ይሄ አሁን ይሄ ቤዚክ ነው አልክ። ያንቺስ አልካት this is my privacy አለች እኮ ጃፒ ነው ጉዳ መብቷ ነው እኮ ያንን ጅቦ ለምን ያለበሰብሰዋል? ወይኔ ይሄ ሰውዬ ያንን ፕራይቬሲ እንደማትነግረው ጅቦ ጠይቃልክ እንደኔ ሆነ እንድትጠይቅልኝ እንጂ ልጠይቃት። ቆይ ጃፒ አስተካክል እሱን እኛ እናስተካክለውም እንዴ ከፈለግ ጃፒ ዝም በል እባክህ። ቆይ ላውራበት። ሳጂ እየመለስሽልኝ ነው? አዎ መለስኩልህ። ምንድን ነው ጌታን በጣም የሆነ ሳፖርት መደረግ አለብኝ አሁን በአፋጣኝ። ሽማግሌ ልትልክ ነው አይደለም ሌላ ነው። ጃፒ ያውቀዋል ግን አለብኝ ምንጭ ከሆነ ኖ ስሙ ንገራችሁ። እኔ አሁን ምን እንደው ተቃለሽ ያለ ያ ኢኬሪ ከበትኪ ወደን ኮመር ፍራ ሲሪየስሊ ማይኬሪ ከደ ሄለታት አረምጣበት አንተ ሰው ተውልጣበት ላናግራት። ኤኒዌይ ያው መሰለ አንዳንድ ጊዜ ሰው መጥቶ እኔ አሁን እደነግጣለሁ። ሰው ሀብታም ነሽ ሲለኝ አሁን ይሄኛውን በደንብ ይሰማልኝ። እሺ አይ ዋንት ቱ ማይሰልፍ ክሊር እኔ አይደለሁም እያልኩ ነው። ምክንያቱም ለእኔ ይሄ እኔ በችግር አድጌ በጣም በአሪፍ ሁኔታ ነው ያደግኩት። እንደ ሳልበላ ጠጥቼ እንቁላል ሽጬ ነው ተቀማጥዬ በእናት ባባቴ እኔ ወንድሜ እህቴ ሆል ፋሚሊ ዶክተርስ ምናምን ነገር ስለ ፋሚሊን ከሆነ ታሪክ የለኝም። እኔ አሁን እንዲሁኝ ተቸግሬ መጥቼ በዚህ ገብቼ ወርጄ ወጥቼ የምለው ታሪክ የለኝም። እናቴ አስተማሪ ነበረች። ቴዲ አዋሳ ያውቃታል። አዋሳ እኔ ያደግኩት አዋሳ ነው። ባይደው የአዋሳ ልጅ ነኝ። ትግራይ ተወለድኩ እንጂ ወዲያው ነው የወጣሁት። አዋሳ ደቡብ ነው ያደግኩት እና እናቴ አስተማሪ ማትማቲክስ ማስተርስ የነበራት በጣም የታወቀች አስተማሪ ነች። በቃ ያደግነው እንዲህ ነው። ከዛ በኋላ ሄደ መጣ፣ ግማሹ አሜሪካ ሄደ፣ ግማሹ እንዲሆነ መጨረሻ ላይ ይሄ ሆነ። ተማርኩኝ፣ በነርሲንግ ተማርኩኝ፣ ምን አልኩኝ። ከዛ በኋላ ግን ምንድነው በጎን ነው ስለ ቢዝነስ ከሆነ ያረጁ ቤቶችን እገዛና ያፑስ ኦፕን የሴል ኤግዛምፕል ከሆነ ማለት ነው። ያ ከሆነ ገባ ጃፒ ቤት ገዛለሁ፣ ፑስ ኦፕ አደርጋለሁ። ያ ሴል ግን ስፔሻሊ ናው ጁፎይ ኪሱም የፒኘር ፎዲ ቫርዲ ፎር ላሊ ሄታ ቤልዲ ላቭ አንዳንድ ጊዜ ኦኬ ይሆናል፣ አንዳንድ ጊዜ ኦኬ አይሆንም ማለት ነው። ያም ብዙም አይደለም። በተረፈ ግን እኔ ለራሴ ግን የሚሰማኝ ስላልተሰማኝ ነው። ገባ አሁን ሰው ስለኔ የሚያወራው ሼር እኮ ታደርጋለህ። እኔ አሁን በነገራችን ላይ በማካፈል ስለማምን ነው እንጂ አንድ ሰው ገንዘብ ስላለው ብቻ ይሰጣል ማለት አይደለም። በእውነት ስትሰጥ ራሱ መስጠት የሚችል ሰው ብቻ ነው የሚሰጠው። ባይ ዘ ወይ እንዲህ እየተሰደበ ራሱ ማለት ነው እየተሰደበ ራሱ የሚሰጠው መስጠት ውስጡ ያለ ሰው ነው። እኔ በምን አምናለሁ? በካርማ አምናለሁ፣ በሼሪንግ አምናለሁ። እናንተ ፈልጋችሁ ገንዘብ ያላችሁን ብር 100 ሺህ አላችሁ ባንካችሁ ላይ 1 ሚሊዮን ፈልጋችሁ እናንተ ሼር ካላደረጋችሁ ካርማ ራሱ ሼር አድርጓል ገንዘባችሁ። እኔ በእንደዚህ አምናለሁ። ፕሪንሲፕሎች አሉኝ በራሱ ማለት ነው። በተረፈ ግን ስኖት ቢግ ዲል ማለት እዚህ መጥታችሁ አንዳንድ ጊዜ ፈን አለ። አሁን ሄሉ ጋር መጥቼ ሄሉ ጋር ይሄ የሰጠኋት ጊፍት ላይፏን ይቀይራል ማለት አይደለም። ሺዝ ኦልሬዲ ስታብልድ እዚህ ሀገር ነው ያለችው። ብትሰራም ባትሰራም የምትኖርበት ሀገር ነው ያለችው። ግን ይሰደሰ ፈን በቃ ሳፖርት ትደረጋለህ። ፈን ነው ስለምስቅ። እኔ አሁን ብዙ ጊዜ ለሚያስቀኝ ፈን እዚያ ስታንዳፕ ኮሜዲ ሰው ይገባ የለም በቃ እኔ አሁን መጥቼ እዚህ ጋር ሄለን ጋር ስስቅ የሆነ ስታንዳፕ ኮሜዲ እንደገባው አድርጌ አየውና ከፍዬ እወጣለሁ። ያ ማለት ነው ወይ ጃፒ ጋም ሆነ ወይ ጅቦ ጋም ሆነ እንጂ ይሄን ያህል ተአምር አይደለም። እዚህ ሀገር አሁን ሄሉ ቁጭ ብላ እዚህ ከዚህ ጋር እንዲያውም እርግጠኛ ነኝ እንደማታወጣው ሌላ ሄዳዊ ጊፍት ትሰጠዋለች ወይ ሌላ ሰው ትረዳለች። ተአምር አይደለም። ግን ኢትዮጵያ ላለ ሰው ወይ ደግሞ የሆነ ቦታ ላለ ሰው ማት እንትን ሊያደርግ ይችላል። የሆነ ነገር ሊሆናቸው ይችላል። በዛ ነው። በተረፈ እንደዚህ ነሽ ዘርፈሽ ነው አንድ ሰው ትግራዊ ስለሆነ ወያኔ ነው ዘረፈ ማለት አይባልም። እኔ ከዛ ጋር እኔ እናንተ አላችሁ ገባችሁ። እናንተ አንዳንድ ጊዜ ሰው እናንተ ናችሁ የምታጭቡት። አንድ ሰው ትግራዊ አልኳችሁ እኮ እዛ ራሱ አላደኩም። እኔ ያደኩት ደቡብ ነው አለቀ። ግን ማንነቱ ሰው ማንነቱ ነው። ትግራዊ ከሆንኩኝ ትግራዊ ነኝ። እኔ ለእናንተ ብዬ ልፋቀው ሶ ፕራውድ ሆንኩ ትግራዊ ነኝ ታሲት። ግን እኔ ግን በዘር አይቼ በዘር ምን ብዬ ሰውን አግዤም ረድቼ ማላቅ ጉዳይ አይደለም። በዛ አንፃር ማለት ነው። ደግሞ ምንድነው መሰሪው አንድ ሰው ድንገራችሁ ስፔሻሊ ውጭ ካለ መስራት ትችላላችሁ። ውጭ ካላችሁ ስፔሻሊ ኢንተግሬት አድርጋችሁ መስራት ትችላላችሁ። ወይውን ነው ማየት
ትግራዋይ ነኝ ምናምን ሲባል ቻው ምናምን አይባልም። ጃፒ አንዴ እኔ በምንም ሁኔታ ላይ መናገር አልፈልግም፣ ሀሳብ መስጠትም አልፈልግም። እውነት እናውራ ከተባለ እናንተ አሁን በዚህ በምታወሩት ጉዳይ እኔ ሀሳብ መስጠት አልፈልግም፣ አልችልም፣ እንዲህ አልፈልግም። በቃ ታውቃለህ ምናምን እየቀለዳችሁ ምናምን መስሎ የነበረ እናንተ አምራችሁ ምናምን የምታወሩ ነገር አንዳንዴ ሲወራ እየጠጣን ነው። አዎ እየጠጣችሁ ቅድምም እየተጫወትን ስለነበረ ቁም ነገር ከሆነ ልውጣ። ቁም ነገር ማውራት አልችልም ጃፒ። ከኔ አሁን ካለሁበትም ከምንም ነገር ላይ መጫወት፣ ጌም መጫወት፣ መዝናናት ምናምን እንጂ እንደዚህ ቁም ነገር መሰጥ ብዬ የምገባበት ሰዓትም አይደለም። አልችልም። ባይደወይ አለመመለስ ስለኔ ላይ አለመናገር መብቴ ነው። ባይደወይ ማንም አላስገደደሽም። እኔ እኮ እንደ ሀሳብ ነው የጠየቅንሽ። እንደ ሀሳብም ቢሆን እኔ የማስተምረው ላይ እኔ እኮ አሁን የማስተምረው ስለ ፐርፊውም ነው አይደለ? ሰው people have to enjoy the perfumes ሪቪው የማደርገውን። በተረፈ እንደዚህ ነው። እኔ አሁን እዚህ መጥቶ እንዲህ ሆነሽ ነው ሰርቅ አልኩ እኮ ባለፈው ጊዜ ሰርቅ አያገባኝም። ይኸውልሽ ሳጂ አያገባኝም። አንቺ አሁን መተሽ ራስሽን አንጸባረቅሽ ትግራይ ስለሆንኩ ምናምን ብለሽ የሚጻፈውን ጽሁፍ ስላየው ነው ጃፒ። እኔ የመለስኩት መልስ እዚህ ጋር የሚጻፈውን ጽሁፍና ስላየሁኝ እኔ የተናገርኩትን አሁን ገባህ እንዲህ አንቺ የተቀየርሽበት ሌሎችን ሊቀይር ይችላል ስላልክ እኔ ብሔራችሁን አይቼ ነው ከእናንተ ጋር ቁጭ ያልኩት። ሌላንም ብሔሯን አይቼ ነው አንተ የገባህ። ይኸውልህ አንተ የጠየቀኝ ጥያቄ የቀየረሽን አልክኝ። እኔ የምናገረው ታሪክ የለኝም፣ ምክንያቱም እኔ ላይፌ አልተቀየረም ነው የምልህ። ከልጅነት ጀምሮ ላይፌ አልተቀየረም። አሁን እኔ ለሰው ያስተምራል ብዬ የምለው ሳድግ እንዲሁኜ እንዲመጥቼ እንዲህ ሰርቫይቭ አድርጌ ምናምን አድርጌ የምለው ታሪክ የለኝም። ሀብ ኖ ስቶሪ ቱ ሼር የለኝም። ሰው እኮ ሼር የሚያደርገው እኮ የሆነ ነገር ሲኖረው ነው ሼር የሚያደርገው። ግን ፐርሰናል ላይፍ አለ አይደለ? አሁን መጥቼ ሴቶች እህቶችን ባስተምር፣ ስለ ጥንካሬ ባስተምር፣ ስለ ኢንዲፔንደንት ባስተምር ማለት ይህ እራሳቸውን ስለመቻል ስለ አንዳንድ ሪሌሽንሽፖችን ባስተምር ደስ ይለኛል። እኔ ካሳለፍኩት ካለኝ ኢቨን ስለ ሪሌሽንሽፕ ባስተምር፣ ራስን ኢንዲፔንደንት ስለመሆን ባስተምር ደስ ይለኛል። ግን አሁን ስሚ ኢትዮጵያዊ ስለሆንኩ ብትይ አሁን ያስደስት ነበር። ግን ኢትዮጵያ ውስጥ ዘራፊ እዚህ ያውልህ ጃፒ፣ እኔ ለአንተ አይደለም የመለስኩልህ መልስ፣ እዚህ ላለው መልስ፣ እዚህ ለሚባለው ለሚጻፈው መልስ ነው የመለስኩት። አሁን እኔ ያልኳችሁ እኮ አንድ ሰው እኮ እኔ ሀብታም ነኝ ብዬ ሊሰማኝ እኮ ይገባል። ስለ እኔ ሀብት ለመናገር እኔ ሀብታም አይደለሁም፣ ሀብታም አምኖት ሪች ለመናገር እኮ አንድ ሰው እኮ ሀብቱን አሁን ለሄለን እኮ ሄለን የልጆችን ከየት አመጣሻቸው ልልኩ ከሆነ እኔ ልጅ የለኝም አንድ ብቻ ልጅ ነው ያለኝ ትልሃለች። እንዴ ብዙ ልጅ ነው ያለሽ ካልካት ከየት መጣ ልጆቹ? የለኝም እኔ ስለ አንድ ልጅ ብቻ ነው። አይ በቃ እኔ አሁን ከዚህ በኋላ ልክ ነሽ መውጣት ይሻላል እንጂ ነው የጠየቀው እኮ አንተ እኮ ነህ ስለ ሀብት። እኔ ሀብታም ሆኜ አይሰማኝም። ኖ ብንወጣ ይሻላል። ምክንያቱም ትንሽ አስረዘማችሁት። ሳጂ እንትኑን ነው ሰው በሆነ ነገር ውስጥ እንትን ከሚል በቃ ሄሉ ይመችሽ እናቴ ትወጣለህ። አዎ መውጣት ቀላል እንደዛ ይሻላል። ያ እንበታተን ሳጂ ለፐርፉም ያላት ኢንተረስ መልካም ቀን ነው አዳር ነው የሚባለው። መልካም ወርቄ እዚህ ቤት አትገቢያት። ትላንት ስትሰልቢ ሪከርድሽን ሰምቻል። ሁለተኛ አልመጣም አላልሽም እንዴ? ልክ ሚርቃኗ ሴር ትመጣለች። አያታል ያ ከፐርፉም ወደዚህ ነገር መምጣታችንን ሶሪ ቱ አፖንዚስ ያው እየጠጣን ነው። እሺ ሳጂ ከዚህ ውስጥ አየሁት ኢንተረስትሽን ነው። ያ ኖ ፕሮብሌም። እኔም ብዙ ጊዜ ማውራ ስለ ፐርፊውም ነው ብያለሁ። ዳሴት በተረፈ ግን ሰው ስለሚለው ሁኔታ እኔ ያብሪ ማይክል ፋክቲስክ ታክስ ነው ትግል ኤኒዌይስ ኢከ ሞዶ ስናክ ኦ ፎር ክላር ምናምን ናይ ድቤት አታን ኤትለራንት ካንቺ ሃም ኮል